ቦታዎች ላይ ልዩነት ለመፍጠር ትሞክራለህ። ይሄ ምንም ጥያቄ የለውም። በደንብ ይሁ እዚሁ ሊያታልላችሁ ሲሞክር አያችኋል። ኢብኑ ተሚያ ቅድም ተሳስቷል ብሎ ያለውን ሰውዬ በዛ ንግግር ላይ አሁን ደግሞ ኢብኑ ተሚያ ትክክል ነው ብሎ ኢዘርዌ ያለውን አማራጩን እንደዚህ ብለው ማያምኑ ከእስልምና ይወጣሉ፣ አንገታቸው ተቆርጦ ቆሻሻ ውስጥ ይጣሉ የሚለውን ሸፋፍኖ ሊያልፍ ማለት ነው። ዋብያ ማለት ያው እንደዚህ ገዝቴ ላስቀምጬ ውሸታቸውን ድራማቸውን እኔ ከምናገረው ይልቅ እንድትማሩበት ነው ማደርጋቸው። እኔ ከምለው ይልቅ ፖለቲካችሁን ጠንቅቄ ስለማቅ ሙስሊሞች ቅድም ብያችሁ ነበር። ሴትነት አይደለም እኮ አንደኛ ሀዲሱን ብነግረህ ምን አለብህ? ሀዲሱን ሳትናገር ተራን ጠብቅ። ስማ ጠጅ ቤት አንድ ያስጨርሰኝና ተወራ። እኔ እየሰማሁህ ነው። አይ ትቀጥላለህ። እህት ሙስሊም ወንድሞቼ ከስር ያላችሁ ዋብያ ማለት እንደዚህ ነው። እዚህ እምነት ውስጥ ምን ትሰራላችሁ? ለአምላካቸው እንኳን ማይታመኑ፣ ለቃላቸው እንኳን ማይታመኑ መች አስጨረስከን? ምን ማድረግ ብቻ የሚያስቡ አዳምጥ። ምን ማድረግ ብቻ ፖለቲካ ሸፋፍኖ አድበስብሰው አታለው መሄድ የሚፈልጉ ብዙዎች ትኖራላችሁ። ውጡ ከዚህ ሃይማኖት ውስጥ። ውሸትን የሚፈቅድ ውሸትን እንደ መሰረት አድርጎ አጭበርብሮ አታሎ ማለት የሚፈልግ እሱ አጋንንት ልጅ ነው። አጋንንታዊ ነው እምነቱ። አንተ ውጡ ብለህ እኮ አይደለም የሚወጡት። አእምሮ አላቸው። አስጨርሰኝ። አእምሯቸውን እንዲጠቀሙ ነው። አሁንም ደግሜ እጠይቃለሁ። የመጨረሻ እድል ነው የምሰጥህ። ሼኹል ኢስላም ኢብኑ ተሚያ አላህ ከአርሽ በላይ አይደለም ብሎ የሚያምን ወይንም ደግሞ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ከእስልምና ይወጣል። እንደዚህ አይነቱ በንስሐ እንዲመለስ ይጠየቃል። ማይመለስ ከሆነ አንገቱ ተቀንጥሶ ቆሻሻ ውስጥ መጣል አለበት ብሎ ማለቱ ኢብኑ ተሚያ ተሳስቷል? አልተሳሳተም? ሙሉ በሙሉ ተሳስቷል አልተሳሳተም ማለት አይቻልም። ሀዲሱ ልክ ከሆነ ያቀረብከው ሀዲስ ልክ ከሆነ ሙሉ በሙሉ ተሳስቷል ማለት አይቻልም። ለምን ልክ ነው የምልበት ፖይንት አለ። አላህ ከአርሽ በላይ ነው ብሎ ማመን አስፈላጊ ነው፣ ግዴታ ነው። ቁርአን ላይ የተጠቀሰ ነገር ነው። አላህ ከአርሽ በላይ አይደለም ማለትስ ያከፍራል? አላህ ከአርሽ በላይ አይደለም ብሎ ማለትም በዛቱ በዛት ከአርሽ በላይ ነው ማለት አይደለም ብሎ የሚያምን ወይም ደግሞ አይደለም በዛት ብሎ ቢያምን ተሳስቷል? ከእስልምና ይወጣል? አይወጣም። ስለዚህ ኢብኑ ተሚያ ተሳስቷል። እናመሰግናለን። በዚህ ወንድማችሁ መሰረት ኢብኑ ተሚያ ምን ብሏል? አላህ ከአርሽ በላይ አይደለም በዛቱ የሚል ካለ ከእስልምና ይወጣል ብሏል። ይሄንኛው ደግሞ ምን ብሏል? አይወጣም ብሏል። ኦኬ፣ ይሄ ሰውዬ መገደል አለበት ብለህ ታምናለህ? የለበት። እናመሰግናለን። ስለዚህ ኢብኑ ተሚያ ተሳስቷል ማለት ነው። ምን ብሎ ስላለ ሀዲሱ አንተ ያቀረብከው ሀዲስ ትክክለኛ ተሳስቷል። ኢብኑ ተሚያ ተሳስቷል እኮ ስማኛ፣ ሀዲሱ አንተ ያቀረብከው ክርስቲያን፣ አሁንም አንድ ነገር ኦዲየንስን ክሊር እናድርግላችሁ። ሜይ ቢ ዩቱብ ላይ ቼክ አድርግልኝ። ክርስቲያን ራሱ የተናገረውን ውዶቼ፣ በደቂቃ ውስጥ ይሄ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ቅድም ምን አላችሁ መሰላችሁ? ቁርአን ላይ ምን ብሏል አለን? አራህማኑ ዐለል ዐርሽ እስተዋ ይላል ቁርአን። አዛኙ አላህ ከአርሽ በላይ ነው ይላል። አላህ በአርሽ ላይ ነው ይላል። ሰው አለ ይህን ማያምን ካለ ክዷል አለን። ይህን ማይል ካለ ክዷል ብሎ ራሱ ብሎን ነበር። አሁን ደግሞ እኔ ስጠይቀው ከእስልምና ያወጣል ወይ ስለው አያወጣም አለኝ። ክዷል ካለ በኋላ አሁን ደግሞ እኔ ስጠይቀው ሲይዘው ኢብኑ ተሚያን እንትን ላለ ማለት አያስወጣም ደግሞ መልሶ አለ። ከራሱ ጋር ተጋጨ በደቂቃ ውስጥ ማለት ነው። ውዶቼ ሙስሊሞች ከዚህ ምን ትማራላችሁ? ስትዋሹ በየደቂቃው በየሰከንድ ውስጥ እንዲህ ትያዛላችሁ። እሺ የመጨረሻ አንድ ነገር ስማኝ እፎይ፣ እንደዚህ ብለሃል አላልክም? አሁን ያልኩትን መጀመሪያ ያልኩትን የቀየርኩኝ የመሰለህ አላህ ከአርሽ በላይ ነው የሚለውን አይቀበልም። አላህ ከአርሽ በላይ ነው የሚለውን የማይቀበሉ ሰዎች አይደለም ሳይሆን የሚሉት ተዕዊል ነው የሚያደርጉት። አላህ ከአርሽ በላይ ከፍ አለ የሚለውን ነገር እነሱ ስልጣኑን ለማመልከት ነው ብለው ይረዳሉ ነው እንጂ ቀደም ይከፍራል ብለህ ነበረ። በዛቱ እንደዛ ብሎ ማመን እንደዚህ ብለህ ይክዳል ብለህ ነበረ። በየደቂቃ ውስጥ እንደ ንፋስ እንትን እንዳለው አንድ ስትል ኤኒዌይስ ክርስቲያን
ሜቢ ቀጥል። እሺ ሀዲሱ ምንድን ነው? ፖይንት ሀዲሱን ንገሩን። ምንድን ነው? ያ በቃ አሁን ሙማተው ነው የሚለው ስምህ እኮ ሀዲሱን ንገሩን። ምንድን ነው? ምክንያቱም የራስን ሀሳብ ራሱ እየቀየርክ እየካድክ ስለሆነ ማለት ነው። የዑለማዎች ኪታቦችን አውጥተን ስናሳይ የነበረው በነገራችን ላይ ዑለማዎች እና አቡ ሐኒፋ ቀጥታ ከእስልምና ይወጣል። ይኸውልህ አንዴ አሁን ያነሳችሁትን ፕሌስ አንድ ያዳምጥ። ያው ተከፍቶልሃል።